ሰላም ጤና ይስጥልን እንዴት ቆይታችኋል? ወደ ገበያ ስፖርት ቤተሰቦች የአመሻሽ ፕሮግራማችን ጀምሯል። በዛሬው ቆይታችን ዛሬ ስለሚደረገው የእንግሊዝና የአርጀንቲናን የግማሽ ፍጻሜ ተጠባቂ መርሃ ግብር ምን አንድምታ አለው ከሜዳው ጀርባ የሚለውን በአመሻሽ ከሜዳው ባሻገር ፕሮግራማችን የምንመለከት ነው የሚሆነው ማለት ነው። እናንተም እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ፕሮግራሙን እየመራንላችሁ እኔ ሮቤል አብርሃምና መኮንን አልማው በጋራ እንቆያለን። ቴክኒኩን በብቃት በጥራት በመቆጣጠር ደግሞ ወደ እናንተ በጥራት እንድንደርስ የሚያደርገን ደግሞ ተመስገን አብርሃም ነው። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አይረሳ። ከዚህ የፕላትፎርም ሌሎች አማራጮችንም ይዘመልተናል። በጽሁፍ መረጃዎችን በትኩሱ የምታገኙባቸው ሌሎች የቴሌግራም አማራጮችን ወደ እናንተ ይዘመልተናል። ታዲያ ገበያ ስፖርት ብላችሁ ሰርች በማድረግ ቤተሰባዊነታችሁን ተጠናክሩ ዘንድ እንጋብዛለን። በዩቲዩብም በቲክቶክም በሁሉም አማራጮች በቀላሉ በስልካችሁ እያንዳንዱን ትኩስና ዝርዝር ስፖርታዊ መረጃዎችን ወቅታዊ ስፖርቶችን የምትመገቡበት ቤት ነውና ሰብስክራይብ ያደርጋችሁ እንድትጀምሩ ለማለት ወዳለው መልካም ቆይታ። ኦኬ እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሸ? አለን ዓለም ዋንጫችን እንግዲህ እየጣፈጠ እየተገባደደ ነው የሚገኘው። ያው ገና ስንጀምር በጣም ብዙ ጥሩ የማይሆኑ ነገሮች እየተሳሉበት የነበረ ዓለም ዋንጫ ነበረ። ገና ከጅምሩ ጀምሮ ብዙ ርዕሶች ሲሰጡት የነበረ ዓለም ዋንጫ ነበር። እኛም ደጋግመን የሰራነው ጉዳዮች ነበሩ። በተለይ ደግሞ አሁን ላይ እንግሊዝ በሚዲያው በጣም ፈርጣማ የሆነች ቡድን ናት። አርጀንቲና ደግሞ ከፊፋ ጋር በጣም ክሎዝ ናቸው ተብለው የምትታማ ሀገር ናት። ሁለቱ ሀገራቶች ዛሬ በየፊናቸው ሀያል የሆነ ነገሮችን ይዘው ነው እየመጡ የሚገኘው። አጠቃላይ ግን እንደ ዓለም ዋንጫው ስንመለከት እርስ በርስ ሲገናኙ የነበሩ ሀገራቶችም በዛን ያህል ደረጃ ጫናን ሊፈጥሩ ወይም ደግሞ ግንኙነታቸው የበለጠ ማርኮን እንድናየው ያደረገን አጋጣሚ አልነበረም። ምናልባት ብዙዎቻችን በብዙ ግምት የጠበቅነው ግምት ደግሞ ፉርሽ የሆነበት ዕለት የትናንትናው ምሽት ጨዋታ ነበረች፣ የስፔን እና የፈረንሳይ መርሃ ግብር። ዛሬ ደግሞ ሌላኛው ተጠባቂ መርሃ ግብር ይጠበቃል። የመጨረሻው የዓለም ዋንጫ አሸናፊ አርጀንቲና ዳግም ምናልባት በቱሄል እየተመራች ከረጅም ዓመታት በኋላ ዳግም ይህንን ዋንጫ ከ1966 በኋላ እንደ አዲስ ለመሳም የተንደረደረች ያለች እንግሊዝን በብዙ መንገድ ትኩረት ተሰጥቶት የሚጠበቅ ጨዋታ ነው። ከዚህ በፊት ብዙ ታሪካዊ ግጭት አለባቸው። በፖለቲካም ጉዳዮች ብናነሳ በተለይ ደግሞ ከዘረኝነት ጋር በተያያዘ የሚነሱ ብዙ ጥያቄዎች ነበሩ። ዲያጎ አርማንዶ ማራዶናን በተደጋጋሚ ይናገራት የነበረች ቃል ነበረች። እንግሊዛውያን አይወዱኝም፣ ቢያገኙኝ አጥንቴን ለውሻ ሰጥተው ስጋዬን ራሳቸው ዘልዝለው ይሰቅሉት ነበር በከተማ ላይ። ግን ያው ምን ዋጋ አለው፣ ስኮትላንዳዮች ደግሞ ይወዱኛል፣ እነሱ ለእኔ ከለላ ይሆኑልኛል ብሎ የተናገረበት አጋጣሚ ነበር እና ብዙ ሲወርድ ያኔ ከእግዚአብሔር እጅ ጀምሮ ሲወርድ የመጣ ታሪካዊ ዳራ አላቸው። ዛሬ ደግሞ የተገናኙበት አቋም እጅግ አስደናቂ የሚባል አቋም ላይ ሆኖ ነው አሸናፊ ወደ ፍጻሜ ነው የሚያልፈው። እዚህ መድረክ ላይ ስትደርስ ቀላል የሚባል ሆነ አይደለም የምትደርሰው። የትኛውም ተጋጣሚ ግጠመህ በወረቀት ደረጃ የትኛውም ቀላል ሊመስል ይችላል። በአንጻሩ ሁኔታ ሜዳ ላይ ስትመለከተው ደግሞ የበለጠ ጠንካራ ተጋጣሚ ነው የምትገጥመው። እንግሊዝ ከመሸነፍ ተርፋ የመጣችባቸው ሁኔታዎች ነው የነበሩት። ግብፅን በተአምር ነው አርጀንቲና ያለፈችው ከ2-0 መመራት ተነስቶ። እንዲሁም ደግሞ ስዊዘርላንድንም ተጫዋች በቀይ የወጣው ከአርጀንቲና እስኪመስል ድረስ እጅግ ነው ተፈትነው የወጡባቸው አጋጣሚዎች ነበርና ትናንትና ስፔን አልፋለች። ዛሬ ደግሞ የሷ ተጋጣሚ ከሁለቱ አንዱ ይለያልና ይህ ጨዋታ በመጀመሪያ ለምን በትኩረት እንጠብቀው የሚለው እንመልከት። ያው ወቅታዊ ፐርፎርማንሳቸው እንዳለ ሆኖ ያላቸው ጥንካሬ እንዳለ ሆኖ ፊፋ በራንክ ባስቀመጣቸው ከ1 እስከ 4 ደረጃ እነዚህ ሀገራቶች በዛ እርከን ውስጥ ይገኙ እንጂ ራሱን የቻለ ታሪካዊ አለው ሲወርድ ሲወጣ። እግር ኳስ ደግሞ ደስ የሚለው የበለጠ ከኋላ ነው። አባውም ሲተርቱ ምን እንደሚባለው ነገርን ከስሩ ይባላልና እስኪ ከስሩ ጀምሮ እንመልከተው። ኦኬ ከስሩ ጀምረን እንመለከታለን። ቤተሰቦቻችን እንደምን ዋላችሁ ብያለሁ። ጥሩ ቆይታኛ ጋር ታደርጋላችሁ። በእርግጠኝነት በርካታ ጉዳዮችን ታገኛላችሁ። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ሮቢ ምናልባት ከትላንትናው ጨዋታ ጋር ለቤተሰቦቻችንም እንደዚሁም ደግሞ ለአርሰን ቬንገር የተወሰነ ነገር ክሬዲት ሰጠን ለማለፍ ያክል ምናልባት እኔና አንተንም ጨምሮ የትላንትናውን ጨዋታ ፈረንሳይ ማሸነፍ እድል ሊኖራት ይችላል ብለን ጠብቀን ነበር። ፕሮፌሰር አርሰን ቬንገር የቀድሞ የአርሰናል አሰልጣኝ ናቸው። አሁን ላይ በፊፋ ስራ ውስጥ በተለያዩ ሙያዎች ላይ እግር ኳሱን እያገለገሉ ነው የሚገኙት።
ከተወሰኑ ቀናቶች በፊት ፈረንሳይን ሀገራቸውን ማለት ነው ፈረንሳይን ማሸነፍ የሚችል ብቸኛ ቡድን ቢኖር ስፔን ናት። ስፔን ከፈረንሳይ በብዙ የቴክኒክ ጥራት የተሻለች ነች የሚል አስተያየት ሰጠው ነበርና ትላንትና ሙሉ ለሙሉ ያንን ነገር አይተናል እና እንደ ትንቢታዊ ንግግር ያደረጉበት ነበር። ትላንትናም እኔ እናንተ የፈረንሳይን የተሻለ የማሸነፍ እድል ብንሰጥም ዓለም በሙሉ ግን በርካታ ቤተሰቦቻችን ኮሜንት ላይ የዛሬው ፕሮዳክሽን ላይ ተከሆነ እዚህ በፊትም የነበሩት ግምቶቻቸው ላይ ተከሆነ ስፔን ታሸንፋለች የሚል ግምት ነበራቸውና ምን ያህል እግር ኳስ የሚያውቅ ቤተሰብ እንዳለንም በዚሁ ክሬዲት መስጠት ያው አንዳንዴ እንዲሁ በአይን የምትረዳቸው ጉዳዮች አሉ። አንዳንዴ ደግሞ እግር ኳስ በተሻለ አረዳድ ደግሞ ስትመለከተው በአንተ መነጽርና በሌሎች መነጽር ስታየው አንተ ከድጋፍም ስሜት ሊሆን ይችላል ከእይታም አንጻር የምትወስናቸው ውሳኔዎች አሉና አሁን ለምሳሌ ኢኤ ስፖርት የምንመለከት ሞኬ በርካታ ገማቾች አሉ በአለም ላይ። ይሄ ከአርቲፊሻል ኢንተለጀንስ ውጪ እንደዚሁ የሰው ሰራሽ አስተውሎት ሰዎች ሳይሆኑ ራሳቸው ሰዎች፣ ማህበራት፣ ድርጅቶች የሚገምቱት ግምቶች አሉ። አሁን ብዙ ከዚህ ቀደም የሲምሰን ፊልሙን ማንሳት እንችላለን። ፕላስ ደግሞ ሌሎች የሂሳብ አዋቂዎች ኔዘርላንድ ትበላለች፣ ፖርቹጋል ትበላለች፣ ጋና ጠንቋይ ብዙ ሀሳቦች ነበረ። ኢኤ ስፖርት ግን ኦኬ አይስትም። ከ2010 የዓለም ዋንጫ ጀምሮ ትንበያዎችን ያስቀምጥ ነው። ይሄ አምስተኛው የዓለም ዋንጫ ነው። ስፔን ትበላለች አለ፣ ቀጣይ ጀርመን ትበላለች አለ። ከዛ ደግሞ እያለ ያው 2018 በትክክል ነው የገመተው 2014ም 22ም አሁንም ስፔን ተበላዋለች ብሎ ነበርና ፍጻሜ ላይ ደርሰዋል። ተበላዋለች ወይ ሌላው የሚጠበቅ ጉዳይ ነው። ግን ቢያንስ ይገመታቸው የፍጻሜ ተፋላሚዎች ሆነውለታል እስካሁን ባለው ሁኔታና እንደዚህ ያሉ ግምቶች አሉ። በዛሬው ጨዋታ ላይም በጣም ብዙ ግምቶች እየተሰጡ ነው የሚገኘውና ምናልባት ወደ ግምቶቻችን ከመግባታችን በፊት ስለዚህ ጨዋታ ተወሰኑ ጠቅላላ ያሉ ታሪካዊ እውነቶችን እንመልከት እስኪ። ስለዚህ ጨዋታ በነገራችን ላይ በርካታ ጉዳዮች ነው የምናነሳው። ወደ ጉዳይ በቀጥታ ከመግባቴ በፊት ግን ከሁለት ቀን በፊት ይመስለኛል አንድ ፕሮዳክሽን ሰርተን ነበረ። የሁለታቸውን ሀገራት የእንግሊዝንና የአርጀንቲናን ታሪካዊ ዳራ በደንብ የሚዳስስ የጦርነት ታሪካቸውን፣ የእግር ኳስ ታሪካቸውን የሚዳስስ አንድ በጣም ጥሩ ምለው ፕሮዳክሽን በጣም ብዙ ቪው ያገኛል ብዬ አስበውና ብዙ ሰዎች ያዩታል ብዬ ያሰብኩት ፕሮዳክሽን ነበረ። እንዳጋጣሚ ነው በደንብ አልተቃኘምና እንደውም ጥሩ ያልሆኑ አስተያየቶችንም እያየሁ ነበረ። ምናልባት እዚህ ላይ እንደዚህ አይነት ፕሮዳክሽኖችን የምንሰራው ታሪካዊ ነገሮችን የምንዳስሰው ለጠቅላላ እውቀት ነው። ቤተሰቦቻችን እግር ስለ ስፖርት ፈልገው እስከመጡ ድረስ በደንብ እንዲያገኙ ያለውን እውነታ ዝርግፍ አድርጎ የመስራት ነው እንጂ ያን ነገር ከሌላ ነገር ጋር ማያያዝ ጥላቻን የመዝራት ጉዳይ አይደለም። አሁን የጦርነት ታሪክን ለምሳሌ ስናነሳ የፎክላንድ ደሴቶች ውጊያ ለ74 ቀናት የቆየ ውጊያ ነበረ። ከዚያ ውጊያ ጋር ተያይዞ የተረሱ ጉዳዮች ነበሩ። የሞቱ ሰዎች ብዛት 650 አርጀንቲናዊ ወታደሮች የሞቱበት፣ ወደ 250 የእንግሊዝ ወታደሮች የሞቱበት 74 ቀን የቆየ ጦርነት ነበረ። ከዚያ በኋላ የእግዚአብሔር እጅ አለ። በጣም ብዙ ምናናች የሰር አልፍ ራምዚ ንግግር አለ። አርጀንቲናውያንን እንስሳ ብሎ የሰደበበት ወይም የገለጸበት ከነሱ ጋር ማሊያ እንለዋወጥም ያለው። እንደገና ደግሞ ማራዶና የተናገረው ነው አለ። እነዚህ ውሾች በጦርነቱ ጊዜ እንግሊዞችን፣ እነዚህ ውሾች ልጆቻችንን፣ ቤተሰቦቻችንን፣ ወንድሞቻችንን፣ ጎረቤቶቻችንን፣ አገራችንን ገለዋል። በጦርነቱ ጊዜ ልንበቀላቸው፣ ልናሸንፋቸው ይገባል እኒህ ውሾች እያለ የተናገረበት። ከዚያም ባሻገር ደግሞ ማሊያ እንቀያየርም ከእንስሶቹ ጋር የተባለበት የእግዚአብሔር እጅ ተብላ የምትጠራዋ የማራዶና ጎል በ4 ደቂቃ ልዩነት ያስቆጠራት ያቸው ጎል፣ እንደዚሁም ደግሞ ተገቢ አይደለችም ተብላ የምትታስባ የአንቶኒዮ ራቲኒ ቀይ ካርድ አልወጣም ከሜዳ ብሎ 10 ደቂቃ የፈጀበት ታሪክ አለ። ክፍለ ዘመኑን እያነሳነን በደንብ የምናብራራው ነገር አለ። ከዚያም ባሻገር ደግሞ እንደገና የቤካም ቀይ ካርድ አለ። ቤካም ቀይ ካርድ የተመለከበት። ከዚያ በኋላ ደግሞ በፍጹም ቅጣት ምት አርጀንቲናን 1-0 አሸንፎ እንግሊዝ አሸንፋ እንግሊዛውያንን የካሰበት ታሪክ አለና እጅግ በጣም የነጠረ የነቃ ታሪክ አላቸው በሁለታቸው መካከል። ይሄ የእግር ኳስ እውነት ነው፣ ለምንም አይደለም እኛ ወደዚህ የምናመጣው። ፕላስ ደግሞ እግር ኳስ ጦርነትን የሚሰብክ አይደለም። ጦርነቱን ወደ ፍቅር ያመጣባቸው ብዙ ታሪኮች ናቸው የምትመለከተው። ኢቭን የኦሎምፒክ ምስረታን ሁላ ብንመለከት እኮ እንደዚሁ ኦሎምፒክ በመሰረቱ አሁን ታሪኩን ዲቴል ከገባንበት ያው እሱም ሊሰፋ ነው። ግን ያንን የጦርነት መቆም ብስራትን ለመንገር ነው 42 ኪሎ ሜትር ላይ ሮጦ
ያንን ነገር ማብሰር የቻለው ለእግር ኳስ ተብሎ ጦርነቶች ሲቆሙ ከዛ በኋላ የውድድር ተከናውኖ ሲጠናቀቅ መልሶ ሊቀጥል ወይ ደግሞ በንግግር ሊፈታ የሚችልባቸው ቆም ብሎ ተረጋግተው የሚያስቡባቸው ብዙ ሀገራትን ከሀገራት ሲያገናኝ እግር ኳስ እኮ ወታደሮች ውጊያ ቆመው እኮ ኳስ የተጫወቱበትን ዘመን እናስታውሳለን። የእንግሊዝና የጀርመን ወታደር ወርልድ ዋር የሚባለው ላይ በዛ ጊዜ እኮ የጦር መሳሪያ ያስቀምጠው እግር ኳስ የተጫወቱበት ተቃቅፈው ሰላም ተባብለው ፍቅር የተለዋወጡበት ሩቅ ላሳን ሄድ ሞኬ የእግር ኳስ ምስረታ የተጀመረው በውትድርና ከወታደሮች ነው። ቻይና ላይ ብትሄድ የግሪክም የሮምም ብትሄድ በየትኛውም መስፈርት ኢቭን እንግሊዝ ወልድ ይችላል ዘመናዊ እግር ኳስን ሲወልዱ ሲጠቀሙ የነበረው ወታደሮችን ነበር። በትክክል በውትድርና ዓለም ውስጥ የተጀመረው ነገሮች ናቸው እያደጉ የመጡትና እግር ኳስ እንዲያውም የበለጠ እግር ኳስ የጦርነት ራሱን የቻለ ዲፊኒሽን አለው። የበለጠ ደግሞ እንደዚህ ያሉ ይሄ ፖለቲካል ዋሮችን ኮንትሮል በማድረግ ደረጃ እኔ እግር ኳስን የሚስተካከል ስፖርት አለ ብዬ አላምንም። በትክክል የአርጀንቲናንና የእንግሊዝን ከጦርነቱ ጀምሮ ከዛ ከጦር ሜዳም ከእግር ኳስ ሜዳም የነበራቸውን ታሪክ ስናወሳ ያለውን እውነታ መግለጽ ነው፣ ሌላ ነገር አይደለም። ለምሳሌ ኢትዮጵያ ከጣሊያን ጋር እግር ኳስ ውድድር ብታደርግ የሆነ ነገር አለ፣ የሆነ ነገር የሚያዝ ታሪካዊ ነገር አለና ያ ነገር እግር ኳሱ ላይ የሆነ ፓወር አለ፣ የሆነ ኃይል አለው። ለጨዋታው የተለየ ትኩረት እንድትሰጠው የሚያደርግህ ከነሱ ጋር ስትጫወትና ከጎረቤት ሀገር ከሌሎች ሀገሮች ጋር ስትጫወት አንድ አይሆንም። ከኬንያ ጋር ብንጫወትና ከጣሊያን ጋር ብንጫወት ወይም ከግብጽ ጋር ብንጫወት አንድ የሆነ ስሜት አለ። ኢቭን ከግብጽ ጋር ሁላ ስንጫወት ናይል ደርቢ ይባላል፣ አባይ ደርቢ። በቃ ይሄ ራሱን የቻለ ሀገራዊ ተጽዕኖዎች አሉ። ከሜዳ ባሻገር የሆነ ጉዳይ አለው። በነገራችን ላይ የፕሮግራማችን ከሜዳ ባሻገር ነው የሚለው። ከሜዳ ባሻገር ነው የሚለውና ከሜዳ ባሻገር ያለውን ጉዳይ ሁላ ሌሎች የማይነግሯቸውን ብዙ ያልተጻፈውን ብዙ ያልተነገረውን ታሪክ ማጋራት ነው የገበያ ስፖርት አንደኛው ዓላማው። ሰዎች የማያውቁትን ነገር እንዴት ጨዋታው ለምን ትኩረት ሳበ፣ ለምን ከሜዳ ባሻገር ብለን እኛ አሰየምን። ከሜዳ ባሻገር የሆነውን ነገር ካልነግራናቸው ሜዳ ላይ ያለውን ነገር ማንም ይነግራቸዋል። በቴሌቪዥንም ታየዋለህ፣ ኮጆችም ታያቸዋለህ። ዲፕሊ ሰርች አድርገህ የምታገኛቸው መረጃዎችን ግን በቀላሉ በገበያ ስፖርት በትክክል ልክ ያንን እኛም መሰረት አድርገን ነው ቤተሰቦቻችን እንደዚህ አይነት ከእግር ኳስ ሜዳ እስከ ጦር ሜዳ የሚል ፕሮዳክሽን ሰርተን ታሪካዊ ዳሰሳ ያለው ፕሮዳክሽን ሰርተን አጋርተን ስለነበረና አንዳንድ ኮሜንቶችን ስለተመለከትን ነው። ኮሜንቶቻችሁን አስተያየቶቻችሁን ሁልጊዜም እንወስዳለን። የእናንተን አስተያየቶች ተቀብለን ፕሮዳክሽን ሁሉ እንሰራለን። ይህንን ነገር መግለጽ እንፈልጋለን። ቀጣይ ምን ስንሰራላችሁ የምትፈልጉትን የትኛውንም ነገር ብታጋሩን በእርግጠኝነት እየሰራንን ተገቢነት ባለው ደረጃ ወደ እናንተ እውነታውን ይዘን እንመጣለን። ዛሬም እንግዲህ የእንግሊዝንና የአርጀንቲናን ከሜዳ እስከ ጦር ሜዳ ያለውን ከእግር ኳስ ሜዳ እስከ ጦር ሜዳ ያለውን ነገር ስንዳስስ ሁለቱ ሀገራት በታሪክ 5 ጊዜ ተገናኝተዋል። 5 ጊዜ ተገናኝተዋል። የተሻለውን የማሸነፍ አድቫንቴጅ ወሰደችው እንግሊዝ ናት። በውጤታቸውን እንመለከታለን። ከዛ ባሻገር ግን ይሄ የጥላቻም የፉክክሩም ዘመን የተጀመረው ግን 70 ዓመት ሆኖታል። ወደ 70 ዓመታት ያስቆጠረ ጊዜ አላቸው። እሱን ስንመለከት በ1962 የምድብ ጨዋታ ላይ ተገናኝተው ነበር። በዓለም ዋንጫ መድረክ እንዳልነው 5 ጊዜ ተገናኝተዋል። በ1962 የምድብ ጨዋታ ላይ ተገናኝተው እንግሊዝ 3-1 ያሸነፈችበት ጨዋታ ነበረ። ያንን ጨዋታ በዚህ ጨዋታ ላይ የአርጀንቲና ብሔራዊ ቡድን አምበል የነበረው አንቶኒዮ ራቲኒ ቀይ ካርድ አወዛጋቢ ነበር፣ አጨቃጫቂ የነበረ ቀይ ካርድ ተመልክቶ ነበር በአልቢተሩ። ከዛ በኋላ ተጫዋቹ ስላላመነ ቀይ ያሰጣል፣ የቡድኑ አምበል ነው ቀይ ያሰጣል ብሎ ስላላመነ ለ10 ደቂቃዎች ከሜዳ አልወጣም ብሎ ጨዋታው ተቋርጦ ነበር። ያን ነገር እናሳውሳለን። ከዛ በኋላ ጨዋታውን ያው 3-1 እንግሊዝ አሸንፋለች። ከዛ በኋላ በ1966 ነው 1966 ማለት እንግሊዝ በታሪኳ ለመጀመሪያ ጊዜ ሻምፒዮን የሆነችበት ብቸኛውን የዓለም ዋንጫ ያሸነፈችበት ዘመን ነው። ራሷ ያዘጋጀችው ውድድር ነው። እዚህ ውድድር ላይ በ1966 ሩብ ፍጻሜ ላይ አርጀንቲናና እንግሊዝ ተገናኝተው ነበር። ይህንን ጨዋታ እንግሊዝ ናት 1-0 ያሸነፈችው። እንደገና ሁለተኛ ድላቸውን በዚህ አርጀንቲና ላይ መጎናጸፍ ችለዋል። ከዚያ በኋላ በ1986 እጅግ በጣም አነጋጋሪ የሆነው የዛሬ 40 ዓመት የተፈጠረው ታሪክ ነው። በዚህ ታሪክ ላይ ሁለት በጣም መሰረታዊ ጉዳዮችን እናነሳለን። አንደኛው ነገር በ1982 ጦርነቱን አድርገው ከ4 ዓመት በኋላ በዓለም ዋንጫው ሁለቱ ጦር ሜዳ ላይ የተፋለሙ ሀገራት በእግር ኳስ ሜዳ ላይ ተገናኙ።
እዚህ ሜዳ ላይ ማራዶና እንግሊዝን የተበቀለበት ነው። 650 የአርጀንቲና ወታደሮች በዚያ ደሴት ህይወታቸው አልፏል። የዛን የፎክላንድ ደሴትን ውጊያም ያው እናነሳዋለን። ምናልባት ወደ 1986ቱ ከመምጣታችን በፊት ማንሳት ካለብን የፎክላንድ ደሴቶች የሚል የውጊያ ነበረ። ያንን የፎክላንድ ደሴት እንግሊዝ ከ1833 እስከ 1982 መርታ ነበረ ወይም ደግሞ አስተዳድራለች። ያው እንግሊዝ በርካታ ሀገራትን ከየአህጉሩ ገዝታለች። ይሄ የፎክላንድ ደሴት አንዱ ግዛቷ ነበረ ለእንግሊዝ እና ለ149 ዓመታት ከገዛች በኋላ የአርጀንቲና ወታደራዊ መንግስት ያንን የፎክላንድ ደሴት ከእንግሊዝ የመንጠቅ ዓላማ አንግቦ በ1982 አፕሪል 2 ቀን ውጊያ ጀመረ። ያ ውጊያ የወሰደው 74 ቀናት ነው ጦርነቱ የወሰደው። በእነዚህ ጦርነቶች መካከል እንግሊዝ በእግር በአየር ውጊያ ወታደሮችን አሰማርታ የአርጀንቲናን 650 አካባቢ ወታደሮችን ገላ ከሷ ደግሞ 250 ወታደሮች ህይወታቸው አልፎ ውጊያውን አሸነፈች። አርጀንቲና ተሸነፈች። እንግሊዝ ያንን ግዛቷን እንደገና ማስቀጠል ቻለች። ከዚያ በኋላም እንደገና የደሴቶች ነዋሪዎች ምክክር ተደርጎ ውይይት ተደርጎ ምርጫ እንዲያደርጉ ተደርጎ ማን ይግዛችሁ ተብሎ አርጀንቲና ወይስ እንግሊዝ ተብሎ 99% አካባቢ የሚሆነው እንግሊዝ ትግዛን ብሎ በዚሁላ ሁለተኛ ሽንፈት በህዝቡ ምርጫ እንግሊዝ እስካሁን ድረስ እያስተዳደረች ነው። አርጀንቲና ግን እስካሁን ድረስ አሁንም ጥያቄ አላት። በዚህ ጉዳይ ላይ አሁንም ቂም አላት። አሁንም ጥላቻ አላት። አንደኛው የመጀመሪያው ነገር ከሜዳ ባሻገር ያለው ታሪክ ይሄኛው ታሪክ ነው። ከዚህ ከ1982 አፕሪል 2 ጀምሮ ለ74 ቀናት ከተካሄደው ጦርነት በኋላ ከ4 ዓመታት በኋላ ማለት ነው ለ74 ቀናት ከተደረገው ውጊያ በኋላ ከጦር ሜዳ መልስ የእግር ኳስ ሜዳ ላይ አርጀንቲናና እንግሊዝ በ1986 የዓለም ዋንጫ የዛሬ 40 ዓመት ማለት ነው ተገናኙ። እዚህ ላይ ሲገናኙ ጨዋታውን ያሸነፈችው አርጀንቲና ናት። በማን? በማራዶና 2 ግቦች 2-1 ነው ያሸነፈችው። ማራዶና በ4 ደቂቃ ልዩነት ነው እነዚያን ጎሎች ያስቆጠረው። የመጀመሪያው የጊዜ ረጅ ተብላ የምትጠራው ናት። በእጁ እስካሁን ቤተሰቦቻችን በቪዲዮ ሊመለከቱት የሚችል ዛሬ ሁላ ይቻላል። ያን ቪዲዮ እጅግ የሚደንቅ ማራዶና የቁመት ማጠር አለ። የእንግሊዝ ግብ ጠባቂ ቁመቱ ከፍ ከማለቱ ጋር ተያይዞ የሄደበትና ኳሷን በእጁ ነክቶ ያስቆጠረበት መንገድ አስደናቂ ነበር። ያችን ጎል ካገባ ከ4 ደቂቃ በኋላ ደግሞ 5 የእንግሊዝ ተከላካዮችን አጥፎ የክፍለ ዘመኑ ምርጥ ጎል ተብላ the best goal in the century ነው ተብሎ የተሰየመ ጎል ማስቆጠር ችሏል ማራዶና። ከዚያ በኋላ እንግሊዝን 2-1 በሆነ ውጤት አሸነፈ። ከዛ በፊት እንዳልኩ ከጨዋታው በፊት የተናገረው ነገር አለ። እነዚህን ውሾችን መበቀል አለብን፣ ማሸነፍ አለብን። ጎረቤቶቻችን፣ ልጆቻችን፣ ቤተሰቦቻችን፣ ወንድሞቻችን ገለውብናል። ለምን? በፎክላንድ ደሴት ውጊያ ጊዜ ያንን ነገር አርጀንቲና ተበቀለች። በ86 ውጊያ አርጀንቲና ምንድነው የሚባል ነገር አለ። በእኛም እኮ አንድ ታሪክ አለ። ከጣሊያን ጋር በነበረው የኢትዮ ጣሊያን ጦርነት ጊዜ ሮም ስንት ምን ያህል በሺዎች የሚቆጠሩ ወታደር ለካ ኢትዮጵያን ለመውረር አልተሳካላትም ነበር። ነገር ግን አበበ ቢቂላ በባዶ እግሩ ሂዶ ሮም ላይ ድል አድርጎ መጣና በሺዎች ወታደር ለካ ጣሊያን ድል ያላደረገችውን ጦርነት ኢትዮጵያ ግን አንድ ወታደር ለካ ድል አድርጋ ተመለሰች የሚል አስተያየት ይሰጠበት ነበርና ልክ እንደዛ በሺዎች ተሰልፈው አርጀንቲናውያን ወታደሮች ያልቻሉትን ድል ያላመጡትን ድል በአንድ ማራዶና ግን ማግኘት የቻሉበት እጅግ በጣም ስታስበው በቃ የሚጣፍጥ በአርጀንቲና ቦታ ሆነ አንዳንድ ነገሮችን እያቸው በእንግሊዝ ቦታ ሆነ አንዳንድ ነገሮችን እያቸው ይሄን ታሪክ እንዴት መሳጭ እንደሆነ ፊልም ቢሆን እኛ ሀገር ላይ ቢሆን እንዴት እንወደዋለን። እሱን ታሪክ ነው። እኔ ሂስቶሪካል ነገር እውነቴን ነው በጣም ነፍሴ ነው። ይሄ ነገር በ1986 ይሄ ታሪክ ተፈጽሞ በ4 ደቂቃ ልዩነት ማራዶና ለአርጀንቲና ግብ አስቆጥሮ ድል ማድረግ ቻለ። ሀገሩን በላይነቱ አጠበበው። 2 ጊዜ ተራውን እንግሊዝ አሸንፋ ነበር። እዚያ በኋላ አርጀንቲና አንድ አሸነፈች። ቀጥሎ በ1998 ነው የተገናኙት። በ1998 ጨዋታውን ሲያደርጉ የዓለም ዋንጫ 4ኛ ጨዋታቸው ነው። በዚህ ጨዋታ ላይ በመደበኛው ጨዋታ 2-2 ነው የተለያዩት። 2-2 ከተለያዩ በኋላ ወደ ፍጹም ቅጣት ምት አመራ። ፍጹም ቅጣት ምቱን አርጀንቲና 5-4 በሆነ ውጤት አሸነፈች። ወደ ቀጣይ አለፈች ማለት ነው። ጨዋታ 16 ውስጥ የተደረገ ጨዋታ ነበር። ከዚያ በመቀጠል 5ኛው ጨዋታ ነው። የ2002 የምድብ ጨዋታ የነበረ ነው። በዚህ ጨዋታ ላይ እንግሊዝ 1-0 አሸነፈች። ከዚያ በፊት እንግሊዝ በተሸነፈችበት ጨዋታ ቤካም በቀይ ካርድ ወጥቶ ነበር እና የእንግሊዝ ደጋፊዎች በጣም አቂሞት ነበር። በጣም ወቅሰው ተተችቶ ነበር። ከዛ በኋላ ግን በ2002 በተደረገው የምድብ ጨዋታ ላይ አርጀንቲናን እንግሊዝ በፍጹም ቅጣት ምት ቤካም ባስቆጠራት ፍጹም ቅጣት ምት
1-0 በሆነ ውጤት አሸንፋ ድል ያደረገችበት ታሪክ አለ። እነዚህ 5 ጨዋታዎች የእግር ኳስ ሜዳ ጦርነቶች ናቸው የነበሩት። በበርካታ መንገድ ስታያቸው እጅግ በጣም የተሞላባቸው ታሪካዊ ቁርሾ ያለባቸው ድብድብና ኃይል የታከለባቸው ጨዋታዎች ነበሩ። ቀይ ካርዶች የሚመለከቱት እንዳልኩ ነው። ቤካም ጭምር ቀይ ካርድ የሚያይበት ጨዋታ ነው በዚህ ጨዋታ እና የቡድን አንበሎች ቀይ ካርድ የሚያዩበት ጨዋታ ነው። በእልህ በፉክክር በጥላቻ በቂም በቀልነት የተሞላ ጨዋታ ነው እና ከሜዳ ባሻገር ያለው ኃይል ነው ሜዳ ላይ ያለውን ጨዋታ በዚያ ደረጃ የሚፈጥርለት። በትክክል እግር ኳስ ላይ ብዙ ደርቢዎች አሉ አይደለም? አሁን እነዛ ደርቢዎች የሆነ ከኋላቸው ባክግራውንዳቸው ላይ የሆነ ነገር ስላለ ነው እንጂ ሜዳ ላይ የሚያሳዩት ተመጣጣኝ ፉክክር ወይም ደግሞ ፐርፎርማንስ አይደለም ያ ነገር የሚመዘነው። በትክክል በእያንዳንዱ የጨዋታ እንቅስቃሴ ላይ ከተመለከት ለምሳሌ ከተማ ደርቢ አለ። አሁን ለምሳሌ ፕሪሚየር ሊግ ላይ ላንክሻየር ደርቢ አለ። ላንክሻየር ደርቢ ሊቨርፑል እና ማንቸስተር ዩናይትዶች ናቸው። ላንክሻየር ያው በላንክሻየር ውስጥ ማንቸስተርም አለች እዛው ላይ የከተማም ደርቢ ማድረግ ትችላለህ። ግን ሞር ከተማዎቹ ምንድነው ደርቢ ያደረጋቸው? የአንድ ክለብ ከተማ ስለሆነ አይደለም ደርቢነታቸው የተናወጠው። የቢዝነስ ይሄ ኢንዱስትሪያል የሆነ ታይም አለ። በሌላ በኩል ደግሞ ራሱን የቻለ ባህሪ ያላቸው አሉ። ማንቸስተር ዩናይትድ እና ማንቸስተር ሲቲ የጎረቤታሞች ናቸው፣ ደርቢ ናቸው። አንዱን በማይበሽቅበት መንገድ የተፈጠረ ጥሎች ናቸው። ማንቸስተር ዩናይትድ ከሊድስ ጋራ ደርቢ ነው፣ ሮዝ ደርቢ ራሱን የቻለ ትርጉሞች አሉት። እነዛ ባክግራውንዶች ጨዋታውን ስታደርግ ራሱን የቻለ ከደጋፊዎች የሚሰነዘር አለ። ፖለቲካሊ እኮ ኢሹም ሊሆን እኮ ይችላል እኮ ግዴታ የእግር ኳስ ሜዳ ላይ ብቻ ሳይሆን ያ ደግሞ ሊንጸባረቅ የሚችልበት መድረክ አለ። ብዙ ህዝብ ሲሰበሰብ አንድ ሀሳብ ሊያራምድ ይችላል። በጣም እንደዚህ እሳትና ጭድ የነበሩበት ሂደት ላይ እኮ እንዲሁም የሊቨርፑል ደጋፊዎች ከማንቸስተር ዩናይትድ ጋር በጣም እንዲሁም አቃቂር ውስጥ ገብተው የነበረበት ጊዜ ያኔ የአውሮፕላን አደጋ ማንቸስተር ዩናይትድ ሲደርስበት ሁሉም የሀዘን መግለጫቸውን ሲያወጡ ሁሉም ሀዘናቸውን ሲካፈሉ ጭራሽ የሊቨርፑል ደጋፊዎች በዛ አሹፈዋል የሚልም ጉዳይ ነበር እና ከዛ በኋላ ዳግም ያንን አነሳስተው ማንቸስተር ዩናይትድ የጆታ ሞት ጊዜ እግር ኳስ ዳግም ያን ጸብነቱ ወደ ፍቅር እያደገ መጣበት። እንደዛ ሞመንቶች አሉት። ግን ያ ባክግራውንድ ባይኖረው ኑሮ ዛሬ ዩናይትድ እና ሊቨርፑል ሲጫወቱ ከቶፕ ፉክክርነት የተለየ ነገር ታሪካዊ ዳራ ሳይኖር አትመለከተውም። በትክክል እያንዳንዱ ደርቢዎች ስፒሪቹዋል የሆነ ጉዳዮች አሁን ሴልቲክ ሬንጀርስ ሲገናኙ እነ ቦካ ጁኒየርስ ሲገናኙ በትክክል በጣም ከባድ ደርቢ ያለማችን በጣም ወደ አፍሪካን ብታመጣ እነ ካዛብላንካን ብትመለከት በትክክል ደርቢዎች ኤል ክላሲኮ ደርቢ ባርሴሎና ከሪያል ማድሪድ ደርቢ ፕላስ የባስክ ክለቦች እርስ በርስ ሲገናኙ እነ ቪያሪያል አትሌቲኮ ቢልባኦ ጋር የሚኖሩ ጨዋታዎች እያንዳንዱ ደርቢዎች ከሰፈር ጋር የተገናኙ ደርቢዎች ከከተማ ጋር የሚገናኙ ደርቢዎች ኢቭን በሀገራችን ሁላ ሸገር ደርቢ መመልከት ይቻላል። ኢትዮጵያ ቡናና ቅዱስ ጊዮርጊስ ደጋፊ ሲገናኙ የአንድ ከተማ የአንድ ሀገር በአንድ ሜዳ የሚጫወቱ ናቸው። ግን ራሱን የቻለ ትርጉሞች አሉ። ኢንተር ሚላን እና ኤሲ ሚላን በአንድ ሜዳ እየተጫወቱ ደርቢ ናቸው። ፉክክሮች አሉ። እነዚህ ነገሮች ከሌሉ እግር ኳስ የበለጠ ጣዕሙን ግሬሱን ያጣል። ብዙም አታጣጥመውም፣ ኃይሉን አታየውም፣ ፓወሩን እንትን አይልህም እና የአርጀንቲናና የእንግሊዝ ጨዋታ በዚህ ዓለም ዋንጫ በጣም ከባዱ ፍልሚያ ቢኖር ይሄ ፍልሚያ ይመስለኛል። በጣም ከባዱ እኔ በዓለም ዋንጫ እስካሁን ካየናቸው ጨዋታዎች ትልቁን ድራማ ልናይበት የምንችል ትልቅ ለአስጨራሽ ፉክክር ተሸናፊው የደም እንባ ሲያነባ የምናይበት ጨዋታ ይመስለኛል ይሄ ጨዋታ። እስካሁን ድረስ ካየናቸው ሽንፈቶች መራሩ ሽንፈት፣ እስካሁን ድረስ ካየናቸው ድሎች እጅግ በጣም አስደሳቹ ድል ዋንጫ ብለው ይሄ ፍጻሜ መሆን የነበረበት ጨዋታ በትክክል ይሄንን ነገር በደንብ የምናየው በደንብ ትኩረት የምንሰጠው በጨዋታው ሰዓት በነገራችን ላይ በቀጥታ ገበያ ስፖርትም ለቤተሰቦቻችን የሚያጋራው በዛ ሰዓት ብዙ የምናነሳቸው ነገሮች አሉ። በእርግጠኝነት ከጨዋታው ባሻገር የሆኑ ነገሮችን እያነሳንን እንደዚሁ ያለውን ሁኔታ በአግባቡ በሚገባ መልኩ ሮቢ እኛም የምናጋራቸው ነው የሚሆን። ይህ ጨዋታ እንግዲህ ኮዲው በጣም ትኩረት የሰጠ ነው። በጥሎ ማለፉ በተለይ ከደረሱ ተብሎ ገና በግምቶች ሲመጡ እየመጣ በነበረበት ሰዓት ጭምር በርካታ አስተያየቶች እየሰጡ ነበር። ዛሬ ላይም እየሰጡ ያሉ አስተያየቶችን እየተመለከትኩ ነበር። በጣም ትልልቅ አስተያየቶች እየሰጡ ናቸው። በዚህ በኩል አርጀንቲና ዝም ያለ አንበሳ መስላለች። ብዙ እያወራች አይደለም። ያው እንግሊዝ ሚዲያዎቿም ይታወቃሉ። እንግሊዝ ግን እስካሁን ድረስ የምትለው ነገር ታዋቂ ተጫዋቾቿ፣ ታሪካዊ ተጫዋቾቿ፣ የስፖርት ተንታኞቿ፣ ጋዜጠኞቿ እያሉት ያለ ነገር ጋዜጣዎቿ ሁላ ጋዜጠኞቿ ሲሆን ጋዜጣዎቿ
የሚጠቀሙት ርዕስ ጠዋትም አንስቼው ነበረ። አርጀንቲና የምትፈልገው እንዳኛ መረጠች። ከኳታር እዚህ አሜሪካ ድረስ የቀጠለ የዳኝነት ፍቅር ፊፋ ለምን አንደኛውን አይሰጠውም ብለው ነው በቃ አጀንዳ ማድረግ የቀራቸው እንጂ እናሸንፋለን የሚሉ ፉከራዎች አሁን ከሰዓት አካባቢ በተለይ እያዩዋቸው ያሉ አስተያየቶች ደግሞ ለምሳሌ እንደው ለቤተሰቦቻችን ለማንሳት ያክል እነ ጆኮል ሜሲን ሙሉ ለሙሉ እናቆመዋለን የሚል አስተያየት ነው የሰጠው። ሙሉ ለሙሉ እናቆመዋለን። እነ ትሮይ ዲኒ አርጀንቲናን 2-0 ወይም ከዚያ በላይ እናሸንፋታለን የሚል አስተያየት ሰጥቷል። ከዛም ባሻገር ጆን ቴሪ ምንድነው ያለው? አርጀንቲናን አታስፈራኝም፣ አርጀንቲና ስፔን ነው ፈራት ነው አያስፈራኝም። ተጫዋች በተጫዋች ብንለካካ እንግሊዝ ትበልጣለች፣ ሀገሬ ትበልጣለች የሚል አስተያየት ሰጥቷል። ኢያን ራይት የቀድሞ የአርሰናል ተጫዋቻውን ተንታኝ ነው። እሱም እንደዚሁ እናሸንፋቸዋለን፣ ጨዋታውን እንዘጋዋለን፣ በፈጣን ማጥቃት ጨዋታውን እንገላለን የሚል አስተያየት ነው። ይህንን አርጀንቲና ላይ ነው ጋሪ ኔብል ቢያንስ 2 ጎል እንደምናስቆጥር እርግጠኛ ነኝ፣ ከነሱ የበለጠን ነን፣ እኛ ከነሱ የበለጠን የተሻለን ቡድንም አለን የሚል አስተያየት ሰጥቷል። ሁሉንም ብታያቸው ድል የማድረግ ሀያልነታቸውን የሚያሳዩበት ጦር ሜዳ ላይ ያሳዩትን ሀያልነት በዚህ ሜዳ ላይ ለማሳየት ቆራጥ እንደሆኑ የሚመሰክሩ አስተያየቶችን እየሰጡ ናቸውና ምናልባት የጨዋታው ግምቶችንም በዚሁ እንዲያው አንስተን ብናለፍ በርካታ አስተያየቶች አሉ። በኋላም በጨዋታው ጊዜ በቀጥታ ያስተላልፈን ማን ምን አለ የሚለውን ነገር እናጋራለን። ነገር ግን ይህን ጨዋታ የዓለማችን በጣም ታዋቂ ገማች የምንላቸው ምን ብለው ገምተዋል የሚለውን ነገር ብናይ ጄሚናይ እንግሊዝ 2-1 አርጀንቲናን ትረታለች የሚል ግምት አስቀምጠዋል። ከዛ እንደገና ቻትጂፒቲ አርጀንቲና 2-1 ታሸንፋለች ብሎ ገምተዋል። ግሮክ እንግሊዝ አርጀንቲና 2-1 ታሸንፋለች ብሎ ገምተዋል። እንዲሁም ደግሞ ክላውድ እንግሊዝ አሁንም አርጀንቲና 2-1 ታሸንፋለች ብሎ ገምተዋል። ፕሮብሌክሲቲ እንግሊዝ አርጀንቲና 2-1 ታሸንፋለች ብሎ ገምተዋል። ጉግል ሰርች ኤአይ ደግሞ እንደዚሁ እንግሊዝና አርጀንቲና ሁለታቸው ይለያያሉ፣ በፔናልቲ አርጀንቲና 5-4 ታሸንፋለች የሚል ግምት አስቀምጧልና ሁሉም ጨዋታዎች ወደ እንግሊዝ ናቸው። ወደ እንግሊዝ አንደኛ ወደ እንግሊዝ ማዘንበሉ፣ ሁለተኛ ደግሞ 2-1 ናቸው ጨዋታዎች። ጉግል ኤአይ ግምት ነውና ጉግል ሰርች ኤአይ ቻትጂፒቲ አርጀንቲና 2-1 በትክክል ወደ እንግሊዝ ያመዘኑ ናቸው ግምቶቹ። እንደዚሁም ደግሞ ተሻለ ፉከራዎችንም ቀረርቶዎችንም ሽለላዎችንም እያየን ያለ ነው ከወደ እንግሊዝ በኩል ነውና አርጀንቲና ቀረርቶ ማን ብሏቸው ኦኬ ምን ብሏቸው የዩሮ ፍጻሜ ከጣሊያን ጋር አዙሪዎቹ ሻምፒዮን የሆኑበት የ2020 ወቅት ላይ ገና ሳይጀመር እንደበሉት አድርገው ቆጥረውት ነበረ። ፍጻሜው ጨዋታ ላይ ጣሊያን ሳትጠብቅ መድረሷን የበለጠ በቃ በማጣጣል መንገድ ሲያሄዱት ነበረ። እና ራሽፎርድ፣ ሳንቾ እና ሳካ ነበር የሳቱት። እኔ ጥቁር ስለሆንኩ ይሁን አላውቅም ጥቁር ተጫዋቾች አሳዘኑ። እንደዚህ አይነት ነገር ውስጥ ሲገቡ በጣም ነው ማዝነው። ለመሰለ የሚደርስባቸው ነገር እንግሊዝ ሚዲያ በጣም ከባድ ነው። ዛሬ ላይ ሊጓ እንደው ሌላ ጊዜ በሰፊ ፕሮግራም እንሰራበታለን። ላሊጋ አለ፣ ሴሪያ አለ፣ ሌሎች ትልልቅ ሊጎች አሉ። የእንግሊዝ ፕሪሚየር ሊግ እውነት በዚህ ያህል ደረጃ እግር ኳሱ ማራኪ ነው ወይ ፋንቤዙና ሚዲያው ስለተጫነን ነው ወይ የሚለውን ፕሮግራም በሰፊው እንሰራበታለን። ግን የሚዲያቸው ፓወር ምን ያህል ጥግ ድረስ እንደሚያስኬድ እናውቀዋለን። እንግሊዛውያን ደግሞ የፈለገ አሁን ለምሳሌ ሃሪ ማጉዌር እንግሊዛዊ ነው አይደለ? በማንቸስተር ዩናይትድ ቤት እነዛን ስህተቶች እየሰራ እንኳን ሃሪ ማጉዌር የሚነቅፍ ፖስቶች አልነበሩም በብዛት በቃ ይሸፈናል። ምክንያቱም እንግሊዛዊ ነው፣ ብሔራዊ ቡድን ላይ ይጫወታል። አሁን ሰድቦ ለሰዳቢ አይሰጡም እነሱ። ሌላውን ግን በደንብ አድርገው ማስጣት ይችላሉ። በደንብ ትንሽ ነገር ያገኙበት በቃ ሃሪ ኬንንና ሌላ አንድ ትልቅ የእንግሊዝ ፕሪሚየር ሊግን አጥቂ የሌላ ሀገር አጥቂን ብትመለከት እጅግ በጣም ሰፊ በሆነ ግንኙነት ነው። ምንድነው የሚሉህ ምናልባት በሀገራችን የሚባል አባባል አለ። የእንግሊዝ ሚዲያዎች የሀገራቸው ሚዲያ ሲሆን የሀገራቸው ተጫዋች ሲሆንና የሀገራቸው ያልሆነ ተጫዋች ሲሆን፣ ለምሳሌ የሀገራቸው ተጫዋች ያልሆነ በጣም ገናናው ነው መነጋገሪያ ከሆነ ለምሳሌ እንደ ሊዮኔል ሜሲ እንደ ክርስቲያኖ ሮናልዶ ሊሆን ይችላል። ገናና ሆኖ ሲገኝ ውሃ ላይ ሲራመድ ቢያዩት እንኳን ዋና ስለማይችል ነው ብለው የሚተቹት። ውሃ ላይ የሚራመደው ዋና ስለማይችል ነው እንጂ ቢችል ኑሮ ይዋኝ ይሄድ ነበር። እንግዲህ ከመዋኘትና ከመራመድ የትኛው እንደሚከብድ ይታወቃል። በተቃራኒው ደግሞ እኛ አሁን አባይን የሚያክል ወንዝ አለን። እነሱ ምናልባት በትክክል አትመጣልኝም ትንሽ ወንዝ አለቻቸው፣ በጣም ትንሽዬ
አባይን ያላየ ምንጭ አመሰግናል እንደሚባለው እነሱ አባይን ያላዩ ሰዎች ምንጫቸውን ሲጽፉላት ሲገልጿት ሲያብራሩላት ከአባይ በላይ አድርገው ነው የሚገልጿት የራሳቸው የሆነ ነገር እንዴት ማንቆለጳጳስ እንዴት ማግነን እንደሚችሉ እኔ በጣም ይደንቀኛል በቃ ለእያንዳንዱ ነገር የሚሰጧቸው ክብሮች በጣም ነው የሚያስደንቀኝ ምክንያቱም አንዳንዴ ስታከብር ልክ ነው የራስህን ነገር ማክበር አለብህ በቃ ምንም ጥያቄ የለውም የራሱን የቻለ አንድ ሀገር መውደድ ነው ግን በዛው ልክ ደግሞ ሀገር ውስጥ ስትሆን ደግሞ የዘረኛ ናቸው ምንም ጥያቄ የለውም አርጀንቲናም በዛው ወደ ዘረኝነቱ ከገባን አርጀንቲና ብሳል ልትገኝ ትችላለች ምንም ጥርጥር የለውም ግን በቃ እነ ሳካ ሳቱ ጊዜ እነ ራሽፎርድ እነ ሳንቼዝ ሳቱ ጊዜ ከቤት መውጣት እስኪያስጠላቸው ድረስ ነበር ከሚዲያዎቹ ለተቸ ሲሰነዘር የነበረው እንግሊዛኖች እንዲረግሟቸው ነው ሲያደርጉ ነበር አሁን ስትራመር ትናንትና በስቲያ የሰጡት አንድ መግለጫ ላይ ምንድነው ይሄ ቀናችን ምናልባት ዛሬ ፍጻሜ ደርሰን ዓለም ዋንጫው ማሸነፍ የምንችል ከሆነ ጁላይ 90 የኛ ብሔራዊ ቀን ሆኖ ይውላል ታወጀ ልክ እንደኛ እንደ አድዋ ቀን እንደዛ ብለው አነሱ ታሪክ አይደላቸው ነው ከዛ በኋላ እዛው በሀገር ውስጥ ባሉ ሰዎች ምን የሚል ትችት መሰንዘር ጀመረ እሳቸው ላይ ቢሆን ጥሩ መታሰቡ ቢሆን ጥሩ ግን እንደዚህ ብለህ መናገርህ የሀገሪቱን ክብር ነው የምታሳነሰው ምክንያቱም ብሔራዊ ቀን ማለት ሁሉ ብርቁ ልንታስብለን ነው እንደ ብርቅ ልታስቆጥርብን ነው ማን እንደዚህ ያደረገ በእኛ ልክ የሚፎካከር ማን ለምን አስፈለገ በምን ያህል ደረጃ እንደሚጠነቀቁ ያየ ነው ገና እንዲህ ልንባል እንችላለን ማክበሩን እንኳን አልጠሉትም ግን ገና ሲያስቡት ሌሎች ሰዎች የሚሰጣቸው ሰው በቃ ወይ ብርቃቸው እኮ ነው እንግሊዞች እንደዚህ ያደረገ ነው ከፈለጉ በሚዲያቸው አሁን ልክ እንዳንተ ከአንተ ብሔራዊ ቀን ያደረግነው ይሄን ነገር ለመደጋገም ሳይሆን መሰረታችን ስለጣልንበት ነው ብለው አዲስ አጀንዳ መስጠት ይችላል ብቻ ብዙ ጉዳዮች አሉ በጨዋታው ጊዜ ደግሞ በደንብ በስፋት እናነሳዋለን በተለይ ከዳኝነት ጋር የተያያዙ ጉዳዮች አሉ እነዛን ዝርዝር ጉዳዮች በስፋት የምናነሳ ነው የሚሆነው ያደመጣችሁ የቆያችሁት የገበያ ስፖርት የአመሻሽ መሰናዷችንን ነበረ ታዲያ የዛሬውን ጨዋታ አስመልክቶ ታሪካዊ ዳራዎችን በስፋት ቃኘን ልክ 3:00 ሲል ደግሞ ከጨዋታው ጋር የተገናኙ ሌሎች ዝርዝር ጉዳዮችን ይዘን መጣለን ቱሄል ምናልባት ጉንፋን ካልሆነ በስተቀር ፈጣሪ ቢረዳን እንጂ ሜሲን የሚያስቆምልን አካል የለም ብለዋል ይሄን ጨዋታ እንዴት ማንን ያቆማል የሚለውን በዝርዝር የምንመለከተውና የምንዳስሰው ነው የሚሆነው የአሁኑ ቆይታችን ግን እዚህ ጋር በቃ ሮቤል አብርሃምና መኮንን አልማው ፕሮግራሙ ወደ እናንተ እየመራንላችሁ ቆየን እንዲሁም ደግሞ ተመስገን አብርሃም ቴክኒኩን በብቃት በጥራት እየተቆጣጠረ ከኛ ጋር ነበረ በምሽት ፕሮግራማችን እስከምንመለስ ድረስ መልካም ጊዜ Bashaga!